ምድር ላይ አሉ ብሎ ለማሰብ የሚከብዱት የማይታመኑ መኪኖች። መንገድ ዳር ቆማችሁ አንድ መኪና ባጠገባችሁ ሲያልፍ እያያችሁ በድንገት ያ መኪና አራት የሮቦት እግሮች አውጥቶ ቢራመድ ምን ትላላችሁ? በተጨማሪ ቀይ መብራት ላይ የማይቆም ሞተር ሳይክልን አስቡ። ምክንያቱም መሬቱን ለቆ ወደ ላይ ስለሚወጣ ነው። 8 የሚሽከረከሩ ፕሮፔለሮችን ከፍቶ ከታች ያለውን የትራፊክ መጨናነቅ አልፎ ይበራል። እንደ ፊልም ይመስላል፣ ግን ይህ እውነታ ነው። ልክ በዚህ ሰዓት በዓለም ላይ የሆነ ቦታ ላይ እንደዚህ ያሉ ማሽኖች በእውነተኛ መንገድ ላይ እየተነዱ ይገኛሉ። በፊት በሳይንስ ልቦለድና በፊልም ውስጥ ያሉ፣ ነገር ግን ሙሉ በሙሉ አሁን በምድር ላይ ካለው እውነታ ጋር ተመሳስለዋል። በዚህ ቪዲዮ እስካሁን ከተገነቡ እጅጉን እንግዳና የወደፊት ተሽከርካሪዎች መካከል ጥቂቱን አስቃኛችኋለሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። 8ኛ ሃንዳይ ኤልቬት የሚራመደው መኪና። ሰዎች ለመጀመሪያ ጊዜ ሲያዩት አፋቸውን ከፍተው ይቀራሉ። የሚራመድ መኪናን መገመት ትችላላችሁ። ሃንዳይ ያሰበው መኪና ብቻ ሳይሆን የገነባውም ጭምር ነው። ስሙ ኤልቬት ይባላል። በላስ ቬጋስ በተደረገው የቴክኖሎጂ ኤግዚቢሽን ላይ መላውን አዳራሽ በዝምታ እንዲዋጥ አድርጎ ነበር። ሃንዳይ የዓለማችን የመጀመሪያውም የመጨረሻውም ተሽከርካሪ ወይንም አልቲሜት ሞቢል ቤክል ብሎ ይጠራዋል። ምክንያቱም ይህ ሊታሰብ የማይችል መኪና ነው። ይህ መኪና 4 የሮቦት እግሮች አሉት። እግሮቹም ከሌሎቹ መኪኖች በመለየት እንደ አጥቢ እንስሳ እንዲራመድ ያስችሉታል። ከስሩ ባለው የመሬት ሁኔታ ምክንያትም እንቅስቃሴው ሙሉ በሙሉ ይለዋወጣል። ነገር ግን ከዚህ ሁሉ ነገሩን አስገራሚ የሚያደርገው ኤልቬት የ5 ጫማ ከፍታ ያለውን ግድግዳ የመውጣት አቅም ያለው መኪና ነው። 5 ጫማ ክፍተት ያለውን መሬትንም መዝለል ይችላል። ታዲያ ይህንን ሁሉ ሲያደርግ የተሳፋሪው ክፍል ትክክለኛ ሚዛኑን ጠብቆ እንዲቆይ ያደርገዋል። ወይንም ሲዘል፣ ተራራ ሲወጣ ተሳፋሪው ምንም ምቾት አይነሳም። ታዲያ መኪናው ለምን ተሰራ? ይህ የብዙዎች ጥያቄ ነው። የተሰራበት ዋና ዓላማ የመሬት መንቀጥቀጥ፣ ጎርፍ ወይንም ሱናሚ አካባቢን ሲያፈርስና ምንም አይነት ተሽከርካሪ ማለፍ በማይችልበት ጊዜ ኤልቬት የጠፋውን ቦታ ምንም ሳይቆጥረው እስካስፈለገው ቦታ ድረስ ይገባል። ተልእኮንም ሲያጠናቅቅ እግሮቹን መልሶ በመሰብሰብ ወደ ተራ መኪናነት ይቀየራል። በሰዓትም 75 ማይል በሚሆን ፍጥነት በሃይዌይ ላይ ይጓዛል። ታዲያ ይህ መኪና በአሁኑ ቴክኖሎጂ ውስጥ እጅጉን አስገራሚ ከሚባሉ መኪኖች ውስጥ ዋነኛው ነው። 7ኛ ራይደር ስካይ ራይደር የሚበረው ሞተር ሳይክል። ይህ የታሰበ ወይንም በወረቀት ላይ ያለ ቴክኖሎጂ አይደለም፣ እውን በምድር ላይ እየተንቀሳቀሰ ያለ ድንቅ ቴክኖሎጂ እንጂ። ስካይ ራይደር በ2025 በላስ ቬጋስ በተደረገው CES ላይ ይፋ የተደረገ ሲሆን የቻይናው ኩባንያም በ2026 መጨረሻ ላይ በ$60,000 ገበያ ላይ ለመዋል አቅዷል። መሬት ላይ ያለ ሲሆን እንደ ዘመናዊ የኤሌክትሪክ ብስክሌትም ይታያል። ምንም እንግዳ ነገርም የለውም። ነገር ግን ያቅጽበት ሲመጣ ወይንም መብረር ሲያስፈልገው 8 ፕሮፔለሮች ያሉባቸውን 4 ክንዶች ይዘረጋል። በላዩ ላይ ተሳፋሪዎችን እንደያዘም ግዙፉ ድሮን ወደ ሰማይ ይወጣል። ከካርቦን ፋይበር እና ከኤሮስፔስ አልሙኒየም የተገነባው ይህ ድንቅ ቴክኖሎጂ በበረራ ወቅትም በሰዓት እስከ 60 ማይል ድረስ ሊበር ይችላል። እስከ 40 ደቂቃም በአየር ላይ የመቆየት ብቃት አለው። ደህንነቱም ቢሆን ሙሉ በሙሉ የተጠበቀ ነው። 3 እጥፍ የተደራረበ የቁጥጥር ስርዓት አለው። አውቶማቲክ የመንገድ ላይ እቅድ፣ አውቶማቲክ መነሳት ማረፍና ሁሉም ነገር ቢበላሽ የሚረዳ የአደጋ ጊዜ ፓራሹትም አለው። ለዚህ ቴክኖሎጂ እውነተኛው እንቅፋት ኢንጂነሪንጉ ሳይሆን ሕግ ነው። የሚበር ሞተር ሳይክል መስራት እጅጉን ከባድ ነው። ነገር ግን ከተሰራ በኋላ በከተሞች ላይ ለማብረር ከመንግስት ፍቃድ ማግኘት የበለጠ ፈታኝ ነው። ይህም አሁን ላይ እነዚህን ቴክኖሎጂዎች በብዛት እንዳናያቸው አድርጎናል። 6ኛ ኤሌፍ ሞዴል ኤ መግዛት የሚችሉት የሚበር መኪና። አሁን አሜሪካ ውስጥ ታሪክ እየሰራ ወዳለ ቴክኖሎጂ እንሸጋገር። የሚበር መኪና ይህ ቅዠት አይደለም። ባለበት ላይ መነሳት የሚችል የመጀመሪያው ሙሉ ለሙሉ በመንገድ ላይ የሚነዳ የኤሌክትሪክ ተሽከርካሪ ነው እና ቀድሞውኑ በአሜሪካ FAA ፍቃድ አግኝቷል። አሁን ላይ ሰዎች ይህንን ቴክኖሎጂ ለመግዛት ከፍተኛ ፍላጎት አሳይተዋል። ከ30,300 በላይ ሰዎች ለመግዛት ወረፋ ይዘዋል። እያንዳንዳቸውም በ$300,000 ዋጋ የተያዙ ወረፋዎች ናቸው። ሰዎች ለዚህ ነገር እውነተኛ ገንዘብን እየከፈሉ ነው። ዲዛይኑ ደግሞ እስካሁን ካዩአቸው በጣም እንግዳ ከሆኑ ነገሮች ውስጥ አንዱ ነው። ከውጭ ሲታይ እንደ ተራ መኪና ነው። ነገር ግን መላው አካሉ እንደ ክንፍ የሚያገለግል ኤሮዳይናሚክስ ቤት ነው። ለመብረር ጊዜው ሲደርስ መላው ተሽከርካሪ በ90 ዲግሪ ይሽከረከራል፣ ለመነሳትም ይዘጋጃል። ይህ ማለት መኪናው ወደ አውሮፕላንነት ይቀየራል ማለት ነው።
ይህ ሲሆን ግን በውስጡ ያሉ ሰዎች በትክክል ሚዛናቸውን ጠብቀው ይቀመጣሉ። በመንገድ ላይ 200 ማይል መጓዝ የሚችል ሲሆን በአየር ላይ ደግሞ 110 ማይል ይጓዛል። ሲበር ፍጥነቱም በሰዓት 110 ማይል ይደርሳል። እናም ምንም አይነት ማኮብኮቢያ ሳያስፈልገው ካለበት ቦታ ላይ ይነሳል። ምርቱ በ2025 መጨረሻ ላይ ተጀምሮ የመጀመሪያዎቹ ባለቤቶች በ2026 መጨረሻ ላይ ይረከባሉ ተብሎ ይታሰባል። ታዲያ ሰዎች አሁን ድረስ እውነታውን መቀበል አይፈልጉም። አምስተኛ መርሴዲስ ቪዥን አቫተር ከሌላ ፕላኔት የመጣ የሚመስለው መኪና። መርሴዲስ ቤንዝ ከጄምስ ካሜሮን የአቫተር ፊልም ዳይሬክተር ጋር በመተባበር መኪና ዲዛይን ሲያደርግ ውጤቱ ከሌላ ዓለም የመጣ እንደሚመስል ማሰቡ ቀላል ነው። የመኪናውን ስም ቪዥን አቫተር ብለው ጠርተውታል። እናም እንደ ተሽከርካሪ አይታይም። ከአቫተር ፕላኔት ፓንዶራ እንደመጣ ህያው ፍጡር እንጂ። ከውስጡ ሲጀመር ምንም አይነት መሪ የለውም። በምትኩ እጃችሁን ስታስቀምጡ የሚነቃ ማዕከላዊ መቆጣጠሪያ ፓድ አለው። እሱም የልብ ምትንና አተነፋፈስን ያነባል። የመኪናው ጀርባ በ33 ተንቀሳቃሽ ባዮኒክ ክንፎች የተሸፈነ ሲሆን እንደ ተሳቢ እንስሳ ቅርፊትም ይንቀሳቀሳሉ። ነገር ግን ዋናው መስህብ ጎማዎቹ ናቸው። ጎማዎቹ ታይቶ በማይታወቅ ሁኔታ ክብ ናቸው። ይህ ማለት ይህ መኪና በሰያፍ መንዳት ወደ ጎን መንሸራተት አሊያም ባለበት ቦታ ላይ እንደፈለገ መሽከርከር ይችላል። 110 ኪሎዋት ባትሪ ያለው ሲሆን 430 ማይል መጓዝም ይችላል። እንዲሁም ምንም አይነት ብርቅዬ ምድራዊ ንጥረ ነገሮችን ሳይጠቀሙ እንደገና ጥቅም ላይ ሊውሉ ከሚችሉ ኦርጋኒክ ቁሶች የተገነባ ነው። ይህ መኪና መቼም ቢሆን ለጅምላ ምርት አይውልም፣ ለተፈለጉ ሰዎች ብቻ የሚሸጥ መኪና እንጂ። ነገር ግን ይህ መኪና መሰራቱ መላው ኢንዱስትሪ የወደፊቱን ጊዜ በሚያስብበት መንገድ ላይ ለውጥን አስቀምጧል። አራተኛ ሲባቸር ኤክስ ግማሽ የጦር አውሮፕላን ግማሽ ሻርክ። ኢንጂነሮች የጦር አውሮፕላንን ከሻርክ ጋር ሲያዋህዱ ምን እንደሚፈጠር ብዙዎቻችሁ ማወቅ ትፈልጋላችሁ። ሲባቸር ኤክስን መመልከት ደግሞ ለዚህ በቂ ነው። ምናልባት በፕላኔታችን ላይ እጅጉን በጣም ከባድ የሆነ የግል የውሃ ተሽከርካሪ ነው። በካሊፎርኒያ የተመሰረተው ኢንስፔስ የተባለው ኩባንያ የነደፈው ይህ ተሽከርካሪ 2 ሰዎችን የመያዝ አቅም አለው። ይህ ከፊል የውሃ ውስጥ ተሽከርካሪ ተሽከርካሪዎች እንኳን ሊያደርጉት ሊያልሙት የማይችሉትን ነገር ማድረግ ይችላል። እንደ ስፒድ ቦት በሰዓት 50 ማይል ፍጥነት ይጓዛል። በተፈለገ ጊዜ ደግሞ ተሽከርካሪው ውሃ ውስጥ ይገባል። በሰዓትም 25 ማይል በሚያክል ፍጥነት ይጓዛል። ይህም ለሞተሩ ከውሃው በታች አየር የሚያቀብሉ ስኖርኮች ስላሉት ነው። 260 የፈረስ ጉልበት ያለው ሱፐር ቻርጅ ሞተርና በተገፋፋ ቬክተር ሲስተም በመታገዝ ከውሃው በ90 ዲግሪ አንግል ወደ ላይ መዝለል ይችላል። ልክ እንደ እውነተኛ ዶልፊኖች ማለት ነው። እያንዳንዱ ተሽከርካሪ በሻርክ ኦርክ ወይንም ዶልፊን መልክ የተሰራ ሲሆን ዋጋውም $110,000 ይጀምራል። ነገር ግን ማስጠንቀቂያ፣ አንዴ ውስጡ ከገቡ በኋላ እንደ ጀልባ ሳይሆን እንደ ውሃ ውስጥ የጦር አውሮፕላን አብራሪነት ሊሰማዎት ይገባል። ይህ ለደካሞች የሚሆን አይደለም። ሶስተኛ ፒቮታል ሄሊክስ ያለ አብራሪነት ፈቃድ የሚያበሩት ድንቅ በራሪ መጓጓዣ። ቀጥሎ የምታዩት ግዙፍ ድሮን አይደለም። ይህ እውነተኛ የግል አውሮፕላን ነው። እውነተኛና የተረጋገጠ ለመሸጥ ፈቃድ ያገኘ አውሮፕላን ነው። ታዲያ አስደንጋጩ ክፍል ይህ ነው። ለመብረር የአብራሪነት ፈቃድ አያስፈልገውትም። በፓሎ አልት ካሊፎርኒያ የተሰራው ይህ ድንቅ አውሮፕላን በ$190,000 ገደማ እየተሸጠ ይገኛል። ዲዛይኑ ከዚህ በፊት ከሚያውቋቸው ፈጽሞ የተለየ ነው። ከሚሽከረከሩና ከሚጠመዛዘዙ ፕሮፔለሮች ይልቅ መላው አውሮፕላኑ ራሱ ይዞራል። እንደ ሮኬት ክንፎቹ ቀጥ ብለው ይነሳሉ። ከዚያም እንደ ተራ አውሮፕላን ወደፊት ይሄዳል። 8 ቋሚ ፕሮፔለሮች፣ የአንድ ሰው ኮክፒትና 3 እጥፍ የተደራረበ የቁጥጥር ስርዓት ከአደጋ ጊዜ ፓራሹት ጋር ተካቶለታል። በሰዓትም 60 ማይል ይበራል። በአንድ ቻርጅም 12 ማይል ያክል የመብረር አቅም ያለው አውሮፕላን ነው። እጅግ በጣም የሚያስደንቀው ከአንድ በረራ በኋላ በ30 ደቂቃ ውስጥ እንደገና ለሌላ በረራ ዝግጁ መሆን ይችላል። በኤፍኤኤ ክፍል ውስጥ 103 ህጎች መሰረትም እንደ እጅግ ቀላል አውሮፕላን ስለሚወሰድ ትክክለኛ ስልጠና ያለው ማንኛውም ሰው ሊገዛውና ወደ ሰማይ ሊያበረው ይችላል። ሁለተኛ ሲላየን በዓለማችን ላይ እጅጉን ፈጣን የሆነው የአምፊቢያን ማሽን። ከዚህ በፊት ካዩአቸው ቀርፋፋና አስቀያሚ የአምፊቢያን መኪኖች ሁሉ ዓለማችን ልትገላገል ነው። ይኸውም ሲላየን የአምፊቢያ ተሽከርካሪ ወደ ገበያ በመምጣቱ ነው። የተነደፈውና በእጅ የተሰራው በኢንጂነር ማርክ ዊት ሲሆን 6 ዓመታትንም የፈጀ ቴክኖሎጂ ነው። ከአልሙኒየምና ከማይዝግ ብረት የተሰራ ሲሆን አንድ ግብ ብቻ ነው ያለው። የዓለማችንን የአምፊቢያን ፍጥነት ክብረ ወሰን መስበር ነበር። እናም ይህንንም አሳክቶታል። በማዝዳ 13 ሮታሪ ሞተር የተገጠመለት ሲላየን በመሬት ላይ 125 ማይል እና በውሃ ውስጥ ደግሞ 60 ማይል በሚደርስ ፍጥነት መጓዝ ይችላል።
ይህንን ለማነጻጸርም በዚህ ምድር ላይ ያለው የዓለም ክብረ ወሰን በመሬት ላይ 125 ማይል ነበር። እናም ሲላይን ያንን ለማፍረስ የተነደፈ ነው። የታቀዱ ማሻሻያዎች ሲጨመሩለትም 180 ማይል ለመድረስ ያለመ ነው። ይህም ልክ ለስለላ ፊልም እንደወጣ እንዲመስል ያደርገዋል። ከመኪና ይልቅ እንደ ቶርፔዶ ያለ ቅርጽ ያለው ይህ ተሽከርካሪ በዓለም ላይ አንድ ብቻ ነው ያለው። እሱም ሙሉ በሙሉ በእጅ የተሰራ ነው። በ259500 ዶላርም ለሽያጭ ቀርቧል። እናም የገዛው ሰው በዓለማችን ላይ እጅጉ ፈጣኑና እንግዳ የሆነው ተሽከርካሪ ይኖረዋል። አንደኛ ዙክስ ሮቦታክሲ፣ ከተማዋን ለዘላለም ሊለውጣት የሚችለው ተሽከርካሪ። ይህ የከተማ ኑሮን ሊለውጥ የሚችል ተሽከርካሪ ነው። የዙ ሮቦቲክስ ታክሲ የተሻሻለ መኪና አይደለም፣ ወይንም ደግሞ ካሜራ የተገጠሙለት ቴስላ አይደለም። ይህ ተሽከርካሪ ፈጽሞ አዲስ ነገር ነው። ምንም አይነት መሪ፣ ምንም አይነት ፔዳልና ምንም አይነት የአሽከርካሪ ወንበር የለውም። የዓለማችን የመጀመሪያውም ሮቦታክሲ ነው። እናም በዚህ ሰዓት በንግድ ላይ ተሰማርቷል። መልኩ ወዲያውኑ ይስባል። ጎማ ያለው የወደፊት ቶስተርም ይባላል። ወደፊት ሆነ ወደ ኋላ በኩልነት ይነዳል። በውስጡ 4 ተሳፋሪዎች እንደ ባቡር መጓጓዣ እርስ በርሳቸው እየተቀጣጠሉ ይቀመጣሉ። እናም መሪው ላይ ማንም የለም፣ ማንም አይቆጣጠረውም። ራሱ ወደ ፈለጋችሁበት ቦታ ያደርሳችኋል። እንደ አውሮፓውያን አቆጣጠር በ2020 ዙክስን በ1.3 ቢሊዮን ዶላር አማዞን ገዝቶታል። ከ2023 ጀምሮም በላስ ቬጋስ እና ሳን ፍራንሲስኮ እየተሞከረ ይገኛል። ከዛም በሴፕቴምበር 2025 በላስ ቬጋስ ስትሪፕ ላይ ራሱን የቻለ አገልግሎት በይፋ አስጀምሯል። በ2026 ክፍያ ከመጀመሩ በፊትም ለህዝቡ ነፃ አገልግሎትን እየሰጠ ይገኛል። ኩባንያው እስካሁን ድረስም ከ350 ሺህ በላይ ተሳፋሪዎችን በነፃ አገልግሏል። አሁን ላይም ወደ ኦስቲን፣ ማያሚ፣ አትላስ፣ ሎስ አንጀለስ፣ ፊኒክስ እና ዳላስ ለመስፋፋት አቅዷል። በአመትም 10,000 ክፍሎችን ማምረት የሚችል ፋብሪካን እየገነባ ይገኛል። በቅርብ ጊዜም በሀገር አሜሪካ ሙሉ በሙሉ ወደ ስራ ይገባል። እስካሁን ድረስ ያየናቸው አብዛኞቹ እነዚህ ህልሞች አይደሉም። በዓለም ላይ የሆነ ቦታ ላይ እየተነዱና እየተጓጓዙ እየበረሩ ያሉ መኪኖች ናቸው። እናንተንስ የትኛው ነው በጣም ያስገረማችሁ? ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ